እኔ አሁን በ80 ቀኔ ነው ክርስትና የተነሳሁት። እኔ ከተወለድኩኝ በኋላ ለምንድን ነው ለእኔ እምነት የተሰጠኝ? ለምንድን ነው ጠየቅኩም። መጽሐፍ ቅዱስ የሚል ቃል አለ ወይ? መጽሐፍ ቅዱስ ላይ እሺ የሚለውን ቃል አብረሽ የተከተልሽ ነው። አሽሀዱ አላ ኢላሃ ኢለላህ እሱ የተሰማ ነው። አልመለስክልኝም። እሺ አውጣና ሳየን ወይ ላውጣ እንደነገረኝ የቱ ጋር ላውጣ? የቱ ጋር ላውጣ? ይቆራረጣል። አይቆራረጥም፣ በደንብ ይሰማል። እየተቆራረጠ ነው። እኔ አይቆራረጥም፣ በደንብ ይሰማል እኮ ነገርኩህ። መጽሐፍ ቅዱስ ምን ማለት እንደሆነ ዘፍጥረት አልኩህ። ዘፍጥረት ምዕራፍ 1 መጽሐፍ ቅዱስ የሚል ቃል የለም። ኦኬ፣ አሁን እሱ ጋር ከደረስክ እንግዲህ ልንገርህ። መጽሐፍ ቅዱስ የሚል ቃል አለ። መጽሐፍ ቅዱስ ማለት በስተንፋስ እግዚአብሔር የተጻፈ ቃል፣ የእግዚአብሔር ቃል ማለት ነው። አልጠየቅኩም። መጽሐፍ ቅዱስ የሚል ቃል አለ ወይ? መጽሐፍ ቅዱስ ላይ ቃል በቃል መጽሐፍ ቅዱስ የሚለው ይሄ መጽሐፍ ቅዱስ ነው ብለህ የምታወራው ነገር ቃል በቃል ፈልገህ ከሆነ ፈልገህ ከሆነ የተጻፈ ጽሁፍ ነው። ጽሁፍ የእግዚአብሔር የቅዱስ እግዚአብሔር ቃል ስለሆነ ቅዱስ መጽሐፍ ወይም መጽሐፍ ቅዱስ ነው የተባለው። የማን ነው መጽሐፉ ብዬ አልጠየቅኩም። ዛኔ እግዚአብሔር ነው ትለኛለህ፣ ችግር የለውም። ምን ጥያቄ ምንድን ነው? መጽሐፍ ቅዱስ የሚል አለው የመጽሐፍ ላይ ይሄ ስያሜ አለው። እየተሰማኝ ግን አይደለም። ይሰማል፣ በደንብ ይሰማል። ኔትወርክ ያቆረጡትን በደንብ ይሰማል። አለ የማን ቃል ነው ብዬ አይደለም የጠየቅኩት። መጽሐፍ ቅዱስ የሚል አለው ወይ? ሰላም ነው ወንድሜ፣ እኔ ላውራ በመሀል ገብቼ እሱን ልታገኘው አትችልም። በጣም ጥሩ ነው፣ አመሰግናለሁ። እሺ ኤምኬ ክርስቲያን ነህ? ቆይ አንዴ፣ ሙስሊም ከሆነ አስቀድም። ማይክ ነው ኤምኬ ከታች ያለው ኤምኬ ክርስቲያን ነው ሙስሊም? እኔም ክርስቲያን ነህ? አዎ ነኝ። ሶስት ጥያቄዎች ነበሩኝና ልቀጥል። ጥያቄ ምንድን ነው? ቀጥል አንተ። ካላ ምን ትቀጥላለህ? እሺ ከታች ቀድሞ ስለገባ እሺ ቴንክ ዩ እሺ እሱ ቴንክ ዩ እሺ ኤምኬ ጥያቄ ምንድን ነው? እሺ አንደኛው ጥያቄ እንትን ነው። እሺ ዮናስ በአሳ ሆድ ውስጥ ለ3 ቀንና ለ3 ሌሊት እንደኖረ እንዲያውም ኢየሱስም በምድር ልብ ውስጥ ለ3 ቀንና ለ3 ሌሊት እንደኖረ ያወራል። ይህንን ነገር እንድታስረዳኝ ፈልጌ ነበር። መልካም። እሺ እንግዲህ ከአንደበቱ እንደተረዳችሁ እንደሰማችሁ በደንብ አስተውላችሁ ከሆነ አንድ የሚታደጉት እሺ ዮናስ ኢየሱስ ክርስቶስን ሰዎች መጥተው ጠየቁት። ምልክት እንሻለን አሳየን አሉት። አመንዝራ ትውልድ ምልክት ነው ካላቸው በኋላ ትንቢት ሊነግራቸው ነው። እንደ መጽሐፍ ቅዱስ ማለት ነው። ዮናስ በአሳ ነባሪ 3 ቀንና 3 ሌሊት እንደኖረ ሁሉ የሰው ልጅም ከምድር በታች 3 ቀንና 3 ሌሊት ይኖራል ብላችሁ ይላል። ይሞታል አይደለም፣ ለገበሉ ይኖራል። እንደው ይሄ ጥቅስ እንደው እውነት ነው ብለህ ከተቀበላችሁ ስለዚህ ክርስቶስ አልሞተም ማለት ነው። ለምን ከተባለ ልክ እንደ ዮናስ ብሎ አስቀምጦታል። ዮናስን ሄደን ትንቢተ ዮናስ ላይ መጽሐፍን ሄዳችሁ ብታዩ መጽሐፍ ቅዱስ ላይ አልሞተም ዮናስ። ስለዚህ ኢየሱስ ክርስቶስ አልሞተም ለማለት ትልቅ ማስረጃ ነው ማለት ነው። እንኳን ለክርስትና ለሞትና ትንሣኤ ማስረጃ ሊሆን ይሄ ጭራሽ። ምክንያቱም እዚያ ውስጥ ሆኖ ጸሎት ያደርግ ነበር፣ ይሰማ ነበር። ምናልባት በቁርአንም ላይ ታች ከሆነ ዩኑስ ዓለይሂ ሰላም ሞቷል እንዳሳው ውስጥ አልሞተም። ወዘኑኒ ኢዝ ዘሀበ ሙጋዲበን ፈظነ አን ለን ነቅዲረ ዐለይሂ ፈናዳ ፊ ዙሉማት አን ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ፈስተጀብና ለሁ ወነጀይናሁ ሚነል ገሚ ወከዛሊከ ነንጂል ሙእሚኒን አለ። እንዳውም እንዳልሞተ ትልቅ ማስረጃ ነው። ምክንያቱም እዛ ውስጥ ሆኖ ጸሎት ያደርግ ነበር። ይሄ ነው። ሌላ ነገር 3 ቀንና 3 ሌሊት እንደሚቆይ ነግሯቸዋል። 3 ቀንና 3 ሌሊት ቆይተዋል ወይ ኢየሱስ ክርስቶስ ብላችሁ ስታዩ አልቆየም።
ኢየሱስ ክርስቶስ 3 ቀንና 3 ሌሊት አልቆየም። ልክ ዓርብ ማታ ላይ ተቀበረ። የሰንበት ንጋቱ ላይ እነ መግደላዊት ማርያም ሲሄዱ ሌሊት ይላል አንደኛው ላይ፣ አንደኛው ፀሐይ ከወጣ በኋላ ይላል። የዛኔ ሲሄዱ ባዶ መቃብር አገኙ ይላል። አስቡት 3 ቀንና 3 ሌሊቶች በፍጹም አልተሟሉ እና ስለዚህ ያ በፍጹም ኢየሱስ ክርስቶስን እንደማይወክል ነው፣ እንደማይተካ ነው የምትረዱት። እሺ ይሄን ይመስላል። እሺ እሺ ይህንን ገብቶኛል። እሺ ወደ ሁለተኛው ጥያቄ ልሂድ። 3 ጥያቄ ነው የነበረኝ አጋጣሚ። እሺ በብሉይ ኪዳን እግዚአብሔር ለሙሴ አንተን የሚመስል ነቢይ እንደሚያስነሳ ነግሮት ነበር እና ነቢዩ እሱን ነቢይ ማን ነው የሚመሳሰለው ነገር ብትነግረኝ። እንግዲህ ያው በተውራት ላይ የታደገ በተውራት ላይ ኦሪት ዘዳግም 18 ላይ ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳልሃለሁ ብሎታል። ቦታቸው አይደለ? ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳልሃለሁ ብሎታል። ይህ እንደ አንተ ያለ ነቢይ የተባለው ማን ነው? እስራኤላዊ ነቢይ ነው እንዳትሉ እዛው ኦሪት ዘዳግም ምዕራፍ አንድ ላውጣና አላሳያችሁ። በእስራኤል ምድር ላይ እንደ ሙሴ ያለ ነቢይ ከዚያ በኋላ የትም ምድር ላይ አልተነሳም ይላል። ቦታች አለ አይደለ? በእስራኤል ምድር ላይ እንደ ሙሴ ያለ ነቢይ አልተነሳም። ላሳያችሁ። ኦሪት ዘዳግም ምዕራፍ 34 ቁጥር 10 በደንብ ላሳያችሁ ልጆች። እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚህ ወዲህ በእስራኤል ምድር ዘንድ አልተነሳም ይላል። እንግዲህ እስራኤላዊ ነው እንዳይባል እነዚህ የመጽሐፍ ቅዱስ ጸሐፊዎች ምን አሉ? እንደ ሙሴ ያለ ነቢይ በእስራኤል ምድር ላይ አልተነሳም አሉ። ለዚያ የሚያስቀምጡት መስፈርት ምንድን ነው? እግዚአብሔርን ፊት ለፊት እንደ ሙሴ ያወቀ ይላሉ። ማን ነው ከሙሴ በኋላ አምላክን ፊት ለፊት ያናገረ አለ? ቃል በቃል እኛ ግን ሐዲስ ላይ እናሳያቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ ሙሴ ከሙሴ በኋላ አምላክን ያናገሩ እርሳቸው እንደሆኑ ቀጥታ ተቀምጧል። ሶሒህ ሙስሊም 162 ላይ ታገኝታላችሁ። ከሙሴ በኋላ አምላክን ቀጥታ ቃል በቃል ያናገረ ፊት ለፊት አምላክን ያናገረ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። አይ መጽሐፍ ቅዱስ ላይ አለ ካላችሁ ማምጣት ማንም የለም። ወፍ አምላክን ፊት ለፊት ያናገረ አካል አንደኛ እሱ ነው። ሁለተኛ ምንድን ነው? ቃል በቃል አምላክ አላህ ሱብሓነሁ ወተዓላ የሚገርማችሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ያነሳና እንደ ሙሴ ያለ ነቢይ ብሎ ይገልጻቸዋል በቁርአን ላይ። ሱረቱል ሙዘሚል ላይ ምን ይላል? ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዐውነ ረሱላ። ካፍ ሁላ ካፍ ተሽቢህ ትባላለች። የማመሳሰል የሆነች ካፍ ነች። ምን አለ አላህ ሱብሓነሁ ወተዓላ? እኔ ወደ እናንተ መልእክተኛ ላኩላችሁ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ልክ ወደ ሙሴ ልኬው እንደነበረው ነብይ እያለ ማን ነው? ወደ ፈርዖን ልኬው እንደነበረው ነብይ እያለ ይናገራል። ልክ ወደ ፈርዖን እንደተላከው ነብይ የተባለው ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ይታወቃል አይደል? ይሄን ይመስላል። ምን ይላል እዚያ ጋር ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ቀጥሎ እንደ ሙሴ እንዳንተ ያለ ነብይ ካለ በኋላ ከ18 በኋላ ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ አለ። ሌላኛው ይሄ ነብይ ምልክቱ ምንድነው? የአምላክ ቃል በአፉ ላይ ነው የሚደረግለት። ለመጀመሪያ ጊዜ መልአኩ ገብርኤል ሲመጣ በአፋቸው ነው ይሄን ቃል ያቀበላቸው። አንብብ ነው ያላቸው። ቀደምት ነቢያት ሲያነቡ ነበር፣ ይጽፉ ነበር። ወታቻለ አይደል? ያነቡ ነበር። መጽሐፍንም ገለጠላቸው፣ አነበበላቸው። የኢሳይያስን መጽሐፍ ይላል ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን በአፋቸው ነው መለኮታዊ ቃል የተደረገላቸው። ሊአነሁ ላ የቅረእ ወላ የክቱብ፣ መጽሐፍና ማንበብ ስለማይችሉ ቃሌንም በአፉ ላይ ያደርጋለሁ ብሎ ገልጾላቸዋል። ሶስተኛ ምን አለ? ያዘዝኩትንም ቃል ሁሉ ይነግራችኋል አለ። ኢየሱስ ክርስቶስስ የምነግራችሁ ብዙ ነበረኝ፣ ነገር ግን አሁን ልትሸከሙት ስለማትችሉ አላቸው። ስለዚህ ሳይነግራቸው የቀረ በርካታ ነገር አለ። ይሄኛው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? የመጨረሻ ህይወታቸው ላይ አምላክ ያላህ ሆይ ያዘዝከኝን ቃል ያውና አድርሻለሁ ብለው ይናገራሉ። የመጨረሻ ህይወታቸው ሐጀቱል ወዳዕ ላይ ምን አሉ? የመሰናበቻ ሐጅ ላይ አላሁመ ፈሽሀድ አላሁመ ኢኒ ቀድ በለግቱ አሉ። አምላክ ያላህ ሆይ መስክር፣ እነሆ አድርስ ብለህ ያዘዝከኝን ቃል አድርሻለሁኝ ይላሉ። አላህም በሱረቱል ማኢዳ ላይ ምን ብሏቸዋል? ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢክ
አንተ መልእክተኛ ሆይ ከጌታ ከእኔ ከአላህ ዘንድ የሚወረድልህን ትእዛዝ ለህዝቡ አድርስ ይላቸዋል። እርሳቸውም አድርሻለሁኝ አሉ። ያው ያዘዝኩትንም ሁሉ ይነግራቸዋል። ይሄ ነው። ቀጥሎ ምን አለ? በደንብ አዳምጡ። 19 ላይ በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ አለ። ይህ ነብይ ሌላኛው ምልክቱ ምንድነው? በስሜም የሚናገረውን ቃሌን አለ። በአምላክ ስም ተብሎ የሚጀምር የሆነ ያ የአምላክ ቃል በማን ነው የሚጀምረው? በስሜ ብሎ ተናገረው። ቃሌን ብሎ ተናገረ። ከአምላክ ዘንድ የሚመጣልህ ቃል በእርሱ ስም ነው የሚጀምረው። የትኛው መጽሐፍ ነው በአምላክ ስም ብሎ የሚጀምረው? እዚህ ዓለም ላይ ከነ ሙሴ በኋላ እንዳው እነዚህ አምላክ ቃል ናቸውን በልና ብሉይ ኪዳን ማን ነው? እነዚህ ወንጌላቶች ምናምን በአምላክ ስም ብሎ የሚጀምረው ማን ነው? ቁርአን ነው። ቢስሚላህ الرحمن الرحيم ሁሉም እንዳለ ቁርአንን ሄዳችሁ ብታዩ በአምላክ ስም ነው የሚጀምሩት። ሌሎችስ የዮሐንስ ወንጌል፣ ማቴዎስ ወንጌል፣ ሉቃስ በዚህ ነው አይደል? ስለዚህ በአምላክ ስም ተብሎ የሚጀምር ቃል የሚሰጠው ነብይ እንደሆነ የሚመጣው ይናገራል። ቃልንም የማይሰማውን እበቀልለታለሁ ይላል። ያሰላም የመካ ካዲያኖች አንሰማም አሉ። አላህ ሱብሓነሁ ወተዓላ ተበቀለላቸው። ወከዛሊከ ፊል መዲና በመዲናም ላይ እንዲሁ አይሁዲዎች ነብዩ ሰለላሁ ዐለይሂ ወሰለም አንቀበልም ብለው ለመጋደል ፈለጉ፣ ተበቀለላቸው። ይወታቸው አይደል? ያ ነው እንዳጠቃላይ ይህን ይመስላል እዚህ ጋር ያለው። እሺ እና ቃል በቃል አምላክ አላህ እንደ ሙሴ ያለ ነብይ ብሎ የገለጻቸው እርሳቸው ነው። ቴንክ ዩ ሲዬ። ሰላም ነው እንዴ ወንድሜ? ሰላም ነው እንዴ? አለን ስላስገባኝ በጣም ደስ ብሎኛል። ቴንክ ዩ። ቅድም ባወራችሁት ላይ የሆነ መልስ ልሰጥና ከዛን አንዳንድ ጥያቄዎችን ልጠይቅ ነበር። ሜቢ ትንካላልኩ የትኛው ጥያቄ? ኦኬ በየትኛው መጽሐፍ ላይ ነው ክርስትና የተደነገገው ነው አይነት ነገር ተነስቶ የሆነች ልጅ ተናላለችም። አይ ቲንክ ጥያቄውን እሺ በላው ልድገምልህ። ያን ነው ጥያቄ። ኦኬ ጎሄድሽ። እሺ እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ? ቴንክ ዩ። ዌል ክርስትና መጀመሪያ ማለት it's not religion, relationship with Jesus Christ። እንደ ሃይማኖት ከወሰድከው ልታገኘው አትችልም። የክርስትናን አካሄዱን የሆነ የሃይማኖት ስርዓት የሆነ የተደነገገ አይነት በቃ ይሄ ነው መግቢያው መውጫው አይነት ነገር ብለህ ከደነገግከው አይነት ልታገኘው አትችልም። የክርስትና ሚኒንጉን ራሱ ሊገባህ አይችልም። ክርስትና ግን እምነት ኢየሱስ ክርስቶስ ላይ ስታደርግ ነው ምን እንደሆነ የሚገባህ። ክርስትና የክርስቶስ ተከታይ ማለት ነው። ክርስትና ማለት ባጭሩ ከክርስቶስ ቀጥሎ የመጣ ነው። አይ የክርስቶስ ተከታዮች ናቸው እነዚያም ክርስቲያን ተባሉ። ሐዋርያ ስራ ላይ ጠቅሰዋል አንተ እና ሌላ ቦታም አይ ቲንክ አለ የሆነ ክፍሉን እንትን ባልልም ክርስቲያኖች ተባሉ የተባለው የክርስቶስ ተከታዮች ናቸው። እሱ ክርስቲያኖች ያላቸው ማን ነው? ይሄን እዚህ ሲል የጠራቸው ክርስቲያኖች ያላቸው ማን ነው? ሐዋርያው ጳውሎስ ይመስለኛል። ግን ዋናው አሁንም የምልህ ከክርስቶስ በኋላ የመጣና የክርስቶስ ተከታዮች ናቸው። ገባ? ስለዚህ ይሄ ስያሜ የመጣው ከክርስቶስ በኋላ ነው ማለት ነው። የስ በደንብ የክርስቶስ ተከታዮች ማለት ናቸው። አይ እሱን ነው እኔም እያልኩኝ ያለሁት። ምንድን ነው እኛ ለምሳሌ በአምላክና በነብያት የተደነገገ ካልሆነ በፍጹም ብንሞት አንከተለው። አምላኬ ካልደነገገ ያ ካልደነገገልን ሰዎች መጥተው ቢሰይሙኝ በዚህ ስም እንዴት ነው ይሄን ስም ነው እንዳጠቃላይ። ስለዚህ አንተ እስልምና ያድነኛል ብለህ ነው የምታስበው? እስልምና ሃይማኖቱ ወደሱ እመጣለሁ አንድ ጊዜ። ኦኬ። ስለዚህ እስልምና ስትመጡ ጊዜ አምላክ አላህ ራሱ ነው ሙስሊሞች ሆኑ ብሎ የሚያዘን። ሁለተኛ ሙስሊም ነብያቶች ራሳቸው ሙስሊሞች ሆኑ እያሉ ሲያዙ እናያለን። ሶስተኛ የነብያት ተከታዮች ሙስሊሞች ነበሩ እያሉ ሲናገሩ እናያለን። መጽሐፍ ቅዱስ ላይ ስንሄድ ግን በሰማችሁት አምላክ ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። ነብያቶችም ክርስቲያን ሆኖ ብሎ አላዘዙም። ክርስቶስ ካረገና ከሄደ በኋላ ክርስቲያን ተባሉ እነዚህ ሰዎች። አምላክም አይደለም ነብያትም አይደለም። ይሄን ነው። አሁን ቀጣይ ጥያቄ ምንድን ነው? ኦኬ አዲስ ኪዳን ላይ ስትመጣ እኔ እውነት መንገድ ህይወትም ነኝ ይላል ክርስቶስ። አየህ
አትሁኑ ክርስቲያን አትሁኑ ሁኑ አይደለም። እዛ ጋር ጨዋታው እንትኑ እንዲገባ ፈልጋለሁ። እኔን ተከተሉኝ ነው። አይ ክርስቶስን መከተል ነው ክርስቲያን የሚያስብለው እንጂ ክርስቲያን መሆን አይደለም። ክርስቶስን መከተል ክርስቲያን ብዙ አሉ። ለምሳሌ ዲፍረንት ካይንድ ኦፍ አይደለ? ኦርቶዶክስ አለ፣ ካቶሊክ አለ፣ ጴንጤ አለ፣ ምናምን ቱማች አይደለ? ያ ግን ትክክለኛ ክርስትና አይደለም። ክርስትና ማለት ፎሎ ክራይስት ፎሎ ማድረግ ነው ክራይስትን። አይ እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ህይወት ነኝ ያለውን እሱን መከተል ነው። እሱ ነው መንገድ። ያ ነው እዛ ጋር ስለተደነገገ ስላልተደነገገ አይደለም። ኦኬ የኔ ጥያቄ ምንድነው? ይሄንን ሜይ ቢ ቢገባም ባይገባም ጀስት እንለፈውና እንዲህ አይነት ኤቪደንስ አለው። ለምሳሌ ክርስትና አመጣጡ አይደለም ከበፊት ጀምሮ ለምሳሌ ከዘፍጥረት ይጀምራል። ራሱ ኢየሱስ እንደሚመጣ ሜይ ቢ ዘፍጥረትን ላስት ቻፕተርን ካነበብክ ወደ 49 ለምን ጋላውጣ ውስጥ ካገኘሁት ከይሁዳ ገዢ እንደሚነሳ ለዘላለም እንትኑ አለቅነቱ እንደሚዘልቅ ምናምን ስለ ክርስቶስ ይናገራል በየቦታውና ይሄ ኤቪደንስ አለው። ከብሉይ ኪዳን የሚሳብ ነው ክርስትና። ከየት መጣ ወዴት ሄደ ብለህ የምትወዛገብበት አይነት ነገር አይደለም። ኢሳይያስ ላይም ይናገራል ኢየሱስ እንደሚመጣ እንደሚሞት ምን እንደሚል። ዳዊትም እንኳን የእሱን ስቃይ በራእይ ተናግሯል። መዝሙረ ዳዊት 22 ላይ አካባቢ እንዳለ ይናገራል። ስለመሰቃየቱ፣ ስለመገረፉ፣ ልብሱን ዕጣ ስለመጣጣሉ ስለ ክርስቶስ ይናገራል እንዳለ አዲስ ብሉይ ኪዳን ላይ እና ከዛ እየተሳበ መጥቶ ነው እዚህ ጋር አዲስ ኪዳን በሚል ላይ በክርስቶስ አዲስ ኪዳን ተደርጎ ክርስትና የተጀመረው። አይ ይሄ ሁሉ ሲሆን ከስንት ዓመት በኋላ ነቢዩ መሐመድ ይመጣና ከ6 ዓመት ነው ከ700 ዓመት በኋላ ይመጣና ኖ ይሄ ልክ አይደለም ብሎ የነቢያትን እንዳለ ትክክል አይደለም ግን ይሄ ነው ትክክለኛ ብሎ የራሱን እንትን ነድፎ የነቢያትን የክርስቶስን ምናምን እንዳለ ሁሉ ትራሻ አድርጎ እስልምና ፈጠረ እና ይሄን እንዴት ልትቀበለው ቻልክ? ምንም አይነት ኤቪደንስ ያለፈ ኤቪደንስ አይኖር። እሺ ራሳቸው እስልምና እንደፈጠሩ አሳየና ተብላ አድርገናል። አስረጃ አውጣ አኔ ተናገርኩኝ በማስረጃ አሳይ። እስልምናን በራሱ እንደፈጠረ ነው አውጣ። አስኪንግ እየጠየቅኩ እኮ ነው እኮ ኖ ራሱ ፈጠረ ምናምን ከዚያ በኋላ መጥቶ አልክ እኮ። ይሄ ጥያቄ እኮ አይደለም። አሁን አውጣና እስልምና በራሱ እንደፈጠረ አሳየን ባጭሩ። በቃ ከዚያ በኋላ ያልቃል። ንግግሬ እንዲገባ ቆይ አንዴ ንግግሬ እንዲገባ አንተ ትልቁ ላይ ሆነሃል። ለተናገርከው ንግግር ብቻ ማስረጃ ነው የምንፈልገው። እኔ ማስረጃ ልሰጥ የምችለው ስለ ክርስትና ነው እኮ እሱዬ ወንድሜ። ስለ እስልምና ከየት ነው የመጣው እየጠየቅኩ እኮ ነው። ክርስትና ማስረጃ ሰጠን። ክርስትና ላይ እግዚአብሔር ክርስቲያን ሁኑ ብሏል ወይ አልኩህ? የለም። ነቢያቶች ክርስቲያን ሁኑ ብሏል ወይ? የለም። ታዲያ መቼ ነው ክርስቲያን የተባላችሁት? ክርስቶስ ከሄደ ካረገ በኋላ ክርስቲያን ሁኑ የሚለውን ቃሉን አይደለማ ዋናው የክርስቶስ ተከታይ መሆን። እኔ ለምሳሌ ክርስቲያን አይደለም ብትል የክርስቶስ ግን ተከታይ ነኝ ልልህ ይችላል። በራሳቸው መጥተው እንደፈጠሩ አሳየን ነው ያላ። ምን አልከኝ? ነቢ መሐመድ ከዛ በኋላ ወጥቶ እስልምናን ፈጠረ ብለህ ነግረህናል። በራሱ እስልምና እንደፈጠረ አሳየን ነው ጣን ወይ የለማ። ታዲያ ለምሳሌ ብሉይ ኪዳን ላይ አለ መጥቶ ፈጠረ አንዴ በማስረጃ ትልቁ ላይ አድርጌያለሁ። ክፈት ሚቂ እሱዬ ጥያቄን እንትን አላልኩ አልተረዳውም ይሆናል። አይ ዶንት ቲንክ ሶ ከየት መጣ የሚለው ላይ ማብራሪያ ብትሰጠኝ ደስ ይለኛል። እኔን መልሰህ ከምጠይቅ እኔ አስረዳው። ክርስትና የመጣው በዚህ ነው ከዚህ የመጣው ለምሳሌ አይሁዳውያን በሚል አስተካክለው ሽግር የለውም ወይ ደሚን ቆይ እሱ that's fine ብራዘርሊ እናውራ ችግር የለም። እንዲህ አድርጎ ብለህ በቃ ውስብስብ አደረግህ ሁሉ ነው። አራት መደው ኖ ውስብስብ አላደረኩት። ቆይ ወይ ደሚን ወሰንክ እያልኩ ነው። ውስብስብ አደረግህ ወሰንክ እያልኩ ነው። እሺ ለማንኛውም ኦኬ መልስልሃለሁ ኢንሻአላህ። ኦኬ ጎ ሄድ። እሺ ከዛ በፊት ይቅርታ ሳሮን ሰላም ነው። ቅድም ጀምረሽ አስገባሽ ስትይ ነበር። ሰላም እንዴት ነው? ሰላም ነው። እንዴት ነሽ? እሺ እሺ እኔ በመጀመሪያ ጥያቄ ያለኝ እሺ ይሄን ነገር ግን ምናልባት ክርስቲያኖች እንዲሆን የኔ ጥያቄ ክርስቲያኖች እንዲሆን ይችላል የምንመለከተው አሁን እኔ አሁን በ80 ቀኔ ነው ክርስትና የተነሳሁት
ወንድ ልጅ በ40 ቀኑ ክርስትና ይነሳል፣ አንገቱ ላይ ማህተብ ይደረጋል። ይሄ ነገር አሁን ለምሳሌ እኔ ዝም ብዬ ከራሴ ጋር ብዙ ሰው ጠይቅ ያልተመለሰልኝ ጥያቄ ነው ይሄ ነገር ማለት ነው። እኔ ከተወለድኩኝ በኋላ ለምንድን ነው ለኔ እምነት የተሰጠኝ ለምንድን ነው የሚል ጥያቄ ተፈጥሮብኛል፣ ግን መልሱን አላገኘሁኝም እውነት ለመናገር። ይሄ ደግሞ ሲሆን እኔ በራሴ ምን አልኩኝ፣ እኔ ስፈጠር ከመፈጠር እኔ ሙስሊም እንደሆንኩኝ ነው ማምነው አሁን ላይ። ምክንያቱም እንዴት ክርስትና ተነሳሁኝ? ክርስትና ተነስቼ እኔ እናት አባቴ ናቸው እምነትን ይሰጡኝ እንደማለት ነው እንትን ያደረኩት በራሴና ይህን ነገር ለኔ ክርስቲያን ካለ በመልስልኝ ይህን ጥያቄ እፈልጋለሁ እንድመለስ። እኔ በ80 ቀን ለምድ ክርስትና የተነሳሁት፣ ወንድ ልጅም በ40 ቀኑ ክርስትና የምነሳው ለምንድን ነው የሚለውን ለማወቅ ፈልጋለሁ። መጀመሪያ በጣም ይገርማል። ይህን ቃል ወላሂ ለአዚም አምላካችን አላህ እና ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አምላክ አላህ በቁርአን ላይ እኔ ሰዎችን ሁሉ ስፈጥር ሙስሊም አድርጌ ነው የፈጠርኳቸው ብሎ ተናገረ። ሐዲስ አልቁድሲም ላይ እኔ ሰዎችን ሁሉ ስፈጥር በእኔ አማኝ እንደሆኑና ሙስሊም አድርጌ ነው የፈጠርኳቸው አለ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። ነገር ግን ወላጆቻቸው ወዳሉበት እምነት ይቀይሯቸዋል፣ ክርስቲያንም ከሆኑ ወደ ክርስትና ያስጠምቋቸዋል አሉ። አይሁድም ከሆኑ ወደ አይሁድ፣ ሁሉም ወዳለበት ይቀይሯቸዋል ልጆቻቸው ይሆናሉ። አሁን ማስረጃቸውን እንገራለን። يقول الله سبحانه وتعالى في سورة النور فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون. محمد هو فأقم وجهك للدين حنيفا سوت شوي كان بوالا لقد تتيوا هايمانوت بيتشا الإسلام بيتشا فيتاچሁን አዙሩ አለ። ለምን ቀጥሎ ብላለ እኔ ሰዎችን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው ሃይማኖት ሲሆን አለ የተፈጥሮ ሃይማኖታችሁ ነው ብሎ አላህ በቁርአን ላይ ይገልጻል። ሰዎች ሁሉ ሲፈጠሩ ሙስሊም ሆነው እንደተፈጠሩ ይገልጻል። ከዚያ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ማ ሚን መውሉድን ኢላ ወዩውለዱ ዐለ አልፊጥራ አሉ ፈአበዋሁ ዩሐውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን ልጅ ሙስሊም ተደርጎ እንጂ አይወለድም አሉ። ከዚያም በኋላ ግን ወላጆቹ ወይ ወደ አይሁድነት ወይ ወደ ክርስቲያንነት ወይንም ወዳሉበት እምነት ይቀይሩታል እንጂ ብለው ተናገሩ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ሰዎችን ሁሉ ሲፈጥር በእርሱ መንገድ ላይ አድርጎ ነው የፈጠራቸው። በሌላ ቦታ ሐዲስ አልቁድሲ ላይ አላህ ምን ይላል? ኢኒ ኸለቅቱ ዒባዲ ሁነፋ ፈጅተነትሁም አሸያጢን ይላል። እኔ ባሮችን ሙስሊም አድርጌ ነው በቀጥተኛው መንገድ ላይ የፈጠርኳቸው፣ ነገር ግን ከዛ በኋላ ሰይጣናቶች አዘነበሏቸው እንጂ እያለ አጠመሟቸው እንጂ እያለ ይናገራል። እሱ ታሪካዊ ኤቪደንስ አለው ለዛ ወንድምዬ። እኛ ታሪክ ሳይሆን ያመካል ነው የምንከተለው። አትሊስት ታሪካዊ ኤቪደንስ የመጣ ሙስሊም ናቸው። እኔ አሁን ስወለድ ሙስሊም የሆንኩበት በምንድን ነው? እስቲ ለምሳሌ እኮ አሁን ይሄን እኮ ነው ቅድም ያልኩህ እኮ ክርስትና መጥቶ ካረጋገጠ በኋላ ክራይስት መጥቶ ተቀባይነት ካገኘ በኋላ መጥቶ ሙስሊም ነው ሁሉም ብትለኝ እኔ እንዴት ችግር የለውም። እሺ ቴንክ ዩ። እኛ ስናወራ ጊዜ በማስረጃ እናወራለን። ገብቶሃል አይደለ? አንተ ማስረጃ አለኝ የምትል ከሆነ አቅርብ። ያው ልጅቱ እንዳውም እየጠየቀች ነው፣ ክርስቲያኖች መልሱልኝ እያለች ነው። አንድ ሰው ክርስትና ከመነሳቱ በፊት ምን ነበር የሚባለው? መልስ። እምነቱ ምን ነበር አለው? መልስ። ስለዚህ መጽሐፍ ቅዱስ መልስላት። ጥያቄዋ ምንድን? አንደኛ እሱ አይ ቲንክ ኦርቶዶክስ ናት፣ እኔ ጴንጤ ነኝ። የሚያገናኘን ነገር ያለን አይመስለኝም። ፈርስት ኦፍ ኦል ስለ ጥምቀት እያወራች ሊሆን ይችላል እሷ። እኔ በ40 ቀን በ80 ቀን የሚገባኝ ነገር የለም በዚህ ጉዳይ ላይ። እኔ ክርስቶስ ተከታይ ነኝ። አንተ ክርስቲያን ሆንከው መቼ ነው? ክርስቶስን የተከተልኩለት እንጂ ከዚያ በፊት ልጅ እያለህ ክርስቲያን አልነበርክ። ያኔ ገና ፋይንድ እያደረኩት ነው ያለሁት። አላውቅም ምንም ነገር ያዘጋኩ። አሁን ለምሳሌ እሷን ለምሳሌ ስለ ጥምቀት እያወራች ሊሆን ይችላል። ጥምቀት ማለት ስለ ጥምቀቱም ችግር የለውም። በጥምቀት አትደበቅ። ይኸውልህ የምሬን ነው ቁም ነገር። በጥምቀት እንተውና አንድ ሰው ሲወለድ በምን ሃይማኖት ላይ እንደተወለደ ያስተምራል መጽሐፍ ቅዱስ አለው ማስረጃ? ያላ ክርስቲያን ሆናችሁ እንደተወለዳችሁ የሚያሳይ ካለ አሳዩ። እኛስ አለን ቃል በቃል አላህ ሱብሓነሁ ወተዓላ ሰዎችን የፈጠርኩባቸው ሃይማኖት እያለ ይገልጸዋል። ኢስላም አንድ ልጅ ሲወለድ መጀመሪያ ምን ያውቃል? ስለ ሃይማኖት ስለምናምን ምን ያውቃል? አንድ ልጅ ተወለደ እስከ መጽሐፍ ቅዱስ ላይ አለ ወይ ተናግሯል ወይ ይሄ ነገር? ጥያቄና እንትን ታደርጉታላችሁ። አይ ዶንት ኖ
ልንግባባ አልቻልንም። እኔ ለምሳሌ እኔ እንደውም ይኸውልህ አንድ እውነት ልንገር፣ እኔ አሁን 20 ምናምን ዓመት 25 ምናምን ዓመቴ ነው ክርስትና ራሱ በትክክል የገባኝ 2 ዓመቴ ነው ገና አላውቅም። አሁን መቼ ነው ክርስቲያን ሆንከው? ገባ መቼ ነው ክርስቲያን ሆንከው? እኔ ስወለድም ጀስት ፋሚሊዎቼ ክርስቲያን ስለነበሩ ክርስቲያን ነበርኩት። ነገር ግን በትክክል መቼ ነው ክርስቶስን መከተል የጀመርኩት የሚለው ላይ ነው ጥያቄው። ኦኬ አሁን አንተ ከቤተሰብ ያገኘሁት ሃይማኖት ነው እያለ ነው። አያችሁ ትክክል። አሁን ጥያቄያችን ምንም ትክክል የለም መጽሐፍ ቅዱስ ላይ ምኑ አንዴ ጥያቄ ያለኝ ከሱ ጋር ጉድ። እሺ ጠይቂ እስቲ ሚኪ። ስለ ጥምቀት አይደለም የሚያወሩት እዚህ ጋር። ለምሳሌ ጴንጤም ቢሆን ራሱ ምን መሰለህ ትልቅ ከሆንክ በኋላ ልክ እንደ ኦርቶዶክስ በ80 እና በ40 ቀን ባይሆንም ራሱ ትልቅ ከሆንክ በኋላ ጥምቀት ተብለ ትጠመቃላችሁ ጴንጦች ማለት ነው። ያ አይደል? አንተውን እዚህ ጋር ያልከው ምንድነው? እኔ አልተጠመቅኩም ነው ያልከው። ስለ ጥምቀት አላውቅም። ስለዚህ እኔ እሷን አያገናኝም። ኖ አልተጠመቅኩትም ሳይሆን ነው አልተጠመቅኩትም። 40 ቀን ነው። ቆይ አይደለም። አሁን ለምሳሌ የኔ በኦርቶዶክስ በኩል ማለት ነው ይሰማኝ ነው። እየሰማሁሽ ነው። ወንድ በ40 ቀን ነው፣ ሴት ልጅ በ80 ቀን ብዬ ነው የፈለኩት እዚህ ጋር። ግን ደግሞ ጴንጤዎች ጊዜ የላችሁም። ያኔ ጊዜ የላችሁም ስለ እንዲህ በ80 በ40 አይደለም። ትልቅ ከሆናችሁ ካደጋችሁ በኋላ ነው ሄዳችሁ የምትጠመቁት። ጨረስሽ? ነገር ነው። አንተም በዚህ እስከምትጠመቅ ድረስ ሃይማኖት ያንተ ምንድን ነው? እኛ ለምሳሌ ስወለድ ከተወለድኩኝ እኔ ስወለድ ሙስሊም ሆኜ ነው አሁን ሊገባኝ ለእኔ ማለት ነው እንጂ ክርስቲያንም ጴንጤም አይደለሁም ምንድን ነው ኦርቶዶክስም አይደለሁም። ሙስሊም መሆኔ ነው አሁን የገባኝ። ምክንያቱም እንዴት ነው ካደግክ በኋላ ለምን ትረጫለህ? ኤቪደንስሽ ምንድን ነው ያለ ማለትሽ ማለት ኤቪደንስ ምን አይነት ተጨባጭ የሆነ ማስረጃ ምን አለሽ? ያንን ለማለትሽ ነው ሰው ህንድ ሀገር ብትወለጅ ስለ እስልምና ባታውቂ ምን ልትሆኚ? ማስረጃችሁን እኮ ነው ያጣሁት እኔ እኮ ማስረጃ ውስጥ በ80 ቀንሽና በ40 ቀንሽ የተረጨሽው ለዚህ ነው እየተጠመቅነው ለዚህ ነው በልና ማስረጃን ስጠኝ። እኔ አላውቅም ስለ ክርስትና ላውራሽ። እሺ ክርስቲያንም ሆነ ለምንድን ነው የምትረጨው ካደግ በኋላ? እሺ ቤተሰብ ውስጥ ልታድጊ ትችያለሽ። አንቺ አላውቅም ባትሆኝም ብትሆኝም እኔ ያደኩት በጴንጤ ቤተሰብ ውስጥ አይደለ? ከፋሚሊዎች አሉ በሶስቱም አይነት ፋሚሊ ላይ። እሺ ህፃን እያለሁኝ ሳንዴይ ስኩል ምናምን እንትን ይሉኛል ማለት ያሳድጉኛል ማለት በትምህርቱ በምኑ ኦራይት። አሁን ደህንነት የሚባል ትምህርት አለ። እድሜያችን 14 15 16 ሲሞላ ይሄ ልጅ ለአቅመ ማወቅ ደርሷል፣ ለአቅመ ማወቅ ደርሳለች ሴት ተብላ ትማራለች። ደህንነት ምንድነው? ደህንነት ሲባል ስለ ክርስቶስ መቼ ነው የተጠመቀው? 30 ምናምን አለ ዮሐንስ አጠመቀው አይደለ? አንድ ክርስቲያን እምነቱን አውቆ ነው መጠመቅ። ለባሽ አንድ ክርስቲያን ነገር እንዴት ነው አንድ ሰው አንድ ክርስቲያን ስለ እምነቱ አውቆ ሚዩት አድርግና ከዛ ትቀጥላለህ። ኦኬ
اللهم صل وسلم على نبينا محمد اللهم رب هذه الدعوة ሚኪያስ አሁን ቀጥል ትችላለህ። ቀጥሉ። እሺ አስረዳኝ። ጥያቄውን መጀመሪያ ግን ተረዳው። ጥያቄውን ተረዳውና ከዛ በኋላ ሃይማኖት ምን ነበር ነው ጥያቄው። ሃይማኖቷ ምን ነበር የሚለው መልስላት። ይሄንን እንዲህ ነው እንዲያ ነው ማለት ከፋሚሊዎቿን የወሰደችው ሃይማኖቷን። ስለ ሃይማኖቷ አታውቅም። ለምን? ልጅ ነች እች ልጅ እድሜዋ ሜቢ ኤኮን ሃይማኖት እኛ ጋር አያድን የምንለው ለዚህ ነው። እኛ ጋር አሁንም ቅድም ያልኩት ጋር ነው የምንመጣው። አሁንም ብንሄድ የክርስቶስ ተከታይ ካልሆንሽ ሃይማኖት ብቻውን አያድንሽ። መጀመሪያ አይነን ነው ሃይማኖት ያድናና አያድንም። ሃይማኖቴ ምንድነው ነው ጥያቄ። ሃይማኖቷ ምንድነው? እዳዝ ማረድ ሃይማኖት ያድና አያድንም የሚለው ላይ ትመጣለህ። የፈለገ ኦኬ ኤቲስትም ትሁን ምንም ሃይማኖት የላትም ነው። ስለዚህ አይታወቅም ክርስትና ሃይማኖቱ ምን እንደነበር። አንድ ህፃን ሲወለድ ሃይማኖቱ ምንድነው የሚለው ነገር ክርስትና አይታወቅም አይደለም። ከቤተሰቦቹ ስለወሰደች እቺ ልጅ ጀስት በሚለው ቤተሰቦች ውስጥ አለች። ገና ራሷን አላወቀችም እቺ ልጅ። አምላክ የሰጠው ሃይማኖት ምንድነው ነው? የሰው ልጅ ሲፈጠር አምላክ የሰጠው ሃይማኖት ምንድነው? አምላክ የሰው ልጅ በምን ላይ አድርጎ ነው የፈጠረው? ጥያቄውን የሸፈነ ይመስለኛልና እኔ ጥያቄ ምንድነው ስንፈጠርኛ ከፍጥሯችን ምንድነው ነው? ስንፈጠርኛ እግዚአብሔር የፈጠረን ሰዎች ነን። ስንፈጠር እግዚአብሔር የፈጠረን ሰዎች። ባይብል ለዚህ መልስ የለውም። ባይብል ለዚህ መልስ የለውም። ቁርአን ደግሞ ለዚህ መልስ አለው። ቁርአን ደግሞ ባይብል ለምንድን ነው መልስ የሌለው? ባይብል መልስ ካለውማ ማስረጃ አምጡ እያልን እኮ ነው። አሁን አንድ ሰው ከ40 ቀን ወይም ደግሞ ጴንጤ ከሆንክ ለአቅመ ሔዋን ወይም ለአቅመ አዳም ስትደርስ ነው ወይም ደግሞ አገናዘብ ስትጀምር ነው የምትጠመቀው። ገብቶሃል? በኦርቶዶክስ ከሆንክ ደግሞ በ40 ቀን ወይም በ80 ቀን ነው። በ40 ቀን እና በ80 ቀን ተጠመቀ። ማስረጃ የለም። እስልምና ከመጀመሩ መጥቶ ነው ሁሉም ሰው እስላም የሆነው። እስልምና ከ700 ዓመት በኋላ ከክርስቶስ ልደት በኋላ አሁን ይሄንን መጀመሪያ ይሄንን ተማመንን። አሁን ክርስትና አያውቅም። ለዚህ መልስ የለውም። ክርስትና አሁን ክርስትና የለውም ሳይሆን ልታስወርድ ነው አይደለም። ክርስትና ሃይማኖት አይደለም። ለምን ካልከኝ ሃይማኖት እንደሆነ ምንም ማስረጃ የለም ባይብል ላይ። እንዴት? ክርስትና ሰዎች በሽሙጥ ሰዎችን ለመሳደብ የሐዋርያት ሥራ ላይ ያወጡት ነው እንጂ እንደ ሃይማኖት ሆኖ የዋለበት አንድ ቦታ የለም። ክርስትና ሲጀመር ሃይማኖቱን የዋለበት ባይብል ላይ አንድ ቦታ የለም። ካለ ማስረጃ አምጣ። በሚለው መናገር አትችይማ። በሚለው ዝም ብሎ እንዴት ይናገራል? የክርስቶስ ተከታይ ነው። የክርስቶስ ማስረጃ እንደ ሃይማኖቱን የዋለበት ማስረጃ ካለ ስጠን አንተ። እኔ ተሳስቼ ከሆነ እየነገርኩሽ እኮ ነው እኮ ክርስትና የሚለው ስሙ ራሱ የመጣው ከክርስቶስ ከሚለው የክርስቶስ ተከታዮች ነው የመጣው። ክርስትና የሚለው ከክርስቶስ እንደተወሰደ እስኪ ማስረጃ እስቲ። what do you mean እኮ ክርስትና የሚለው ከክርስቶስ ነው የተወሰደው የሚለው ነገር ክርስትና የሚለው ባይብል ላይ እስኪ አንተ ነው እሱ ቅድም ያወራደን ይሄ በዚህ የመጡ ክርስቲያኖች ተባሉ እያለ አይደል ያለው እሱ ራሱ እየነገረሽ አይደል? ያ ክርስቲያን ተባሉ የሚለውማ ክርስቲያን ያሏቸው በሽሙጥ እኮ ነው የሐዋርያት ሥራ ላይ ያወጡላቸው ያስማጠጡ ሰዎች ናቸው። ጣዖታዊ ናቸው። እሺ ክርስትና በሽሙጥም ተባሉ አልተባሉ ዋናው ክርስትና እንደ ሃይማኖቱ ነው የዋለበት አንድ ቦታ ስተን ነው እንደ ሃይማኖት እስቲ ጳውሎስ ራሱ ያወጣው። ጳውሎስ አሁን ከጊዜ በኋላ የመጣው ጳውሎስ ራሱ ያወጣው ሙሴን ተው፣ እግዚአብሔርን ተው፣ ኢየሱስን ተው፣ ሐዋርያትን ተዋቸውና ከጊዜ በኋላ ራሱን ሐዋርያ አድርጎ የሰየመው ሰውዬ መጥቶ እስኪ ክርስትና ይሄ የእናንተ ሃይማኖት ነው ብሎ የሰየመበት አንድ ቦታ አለ። 14 መልእክታቶችን ጻፈ ብላችሁ ስታምኑ 14 መልእክታቶችን ሲጽፍ ስለ ክርስትና አንድ ቦታ ላይ ተነግሯል። ስለ ክርስቶስ ተናግሯል። ክርስቶስን መከተል እንዳለብን በደንብ ነግሯል። ያ ነው ክርስቶስ። ስለ ክርስቶስ ሳይሆን ስለ ክርስትና ተናግሯል። አይ ስለ ክርስቶስ ሳይሆን እንዴት ይባላል? እኛ የክርስቶስ ተከታይ ነን አልኩሽ። እዚህ ጋር ነው ማንግባባው። አመሰግናለሁ። ስለዚህ መልስ የለውም። ሳሮን አሁን ሚኪ አንዴ የሚታርግና ሳሮን ጋር አንዴ ትንሽ ላውራና ከዛ ወደ አንተ ቆይ ለሳሮን ልመልስላትና ማውራት የምትፈልግ ከሆነ አውራት። እሺ ቴንክ ዩ ማለት ነው። እኔ እንደዚህ ዙርት ሁሴን ጋር አውሪ። ሳሮን ቆይ አንዴ ሚኪ ከነገር ነው። እሺ ሳሮን ጥያቄ አለሽ? ጥያቄን ጠየቁት አልመለሰልኝም እና እኔ ሻደ ለማጽደቅ ነው። እሺ የምለውን ቃል አብረሽ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ
ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው። በኋላ ሙስሊም ነሻል። አንድ ሰው እስልምናን ሲቀበል ጊዜ ከአምላኩ ዘንድ ምን ያገኛል ወደሚለው ስንመጣ ያለፈ ኃጢአቱን ሁሉ አላህ ሱብሓነሁ ወተዓላ ይቅር ይለዋል፣ ንጹህ አድርጎ ይቀበለዋል። የመጀመሪያው ይሄ ነው። አምላክ ወደ እርሱ በሚመለሱ ጊዜ ስላለፈ ኃጢአታቸው ይቅር ይላል። አምላክ አላህ ሱብሓነሁ ወተዓላ ይህን ሲናገር በቁርአን ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲበላቸው ካሉበት ክህደት ከተቆጠቡ ያለፈ ስህተታቸውን ሁሉ ምርላቸዋለሁኝ ይላል። በሌላ ቦታ ላይ አላህ ሲናገር ምን ይላል? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ኃጢአቱን ምርለታለሁኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ፣ አተውበቱ ተጅቡ ማ ቀብለሃ አሉ። በእስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል። ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ይማርለታል ማለት ነው። ሌላው ነገር አንድ ሰው ሙስሊም ከሆነ በዚህ ዓለም ላይ አላህ በቀጣዩ ዓለም ምን ተስፋ ሰጥቶታል፣ ምን ቃል ገብቶለታል ወደሚለው ስንመጣ አምላክ አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ሙስሊም ለሆኑ ሰዎች በቀጣዩ ዓለም የዘላለማዊ ሕይወት እንደሚሰጣቸው፣ ገነትን እንደሚያጎናጽፋቸው ቃል ገብቷል። ይህ ሲናገር ይላል ያቲና ወካኑ ሙስሊሚን እድኹሉል ጀና ይላል ሱረቱ ዙኽሩፍ ላይ እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡ ነው የምላቸው አለ። በሌላ ቦታ ላይ ኢነል ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን እሰጣቸዋለሁ ይላል፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይህም የእኔ የአላህ ቃል ነው አለ፣ ቃል ገብቼላቸዋለሁ። በሌላ ቦታ ላይ በሱረቱል ፈትሕ ላይ ወዐደላሁ ሊዩድኺለ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ ከወንድም ከሴትም ያመኑትን መልካም የሰሩትን ገነትን አስገባቸዋለሁ እያለ ይናገራል። ይሄ ነው። ሌላው አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት ወደ ሲመጣ ለሶላት ራሱን ዝግጁ ያደርግ ዘንድ። እንግዲህ አሁን ያልሽው የመጀመሪያው እስልምና ሃይማኖት ትእዛዝና መሰረት ነው። ስለ አንዱ አምላክ ነቢያቶች ሁሉ ያስተምሩ ነበር። አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም ብለው ያስተምሯቸዋል። በዚህ ይህን ካመነ በኋላ ሰውየው ለዚህ ላመነውና ለመሰከረው ለአምላኩ ብቻ አምልኮ መስራትን ይጀምራል። ትልቁ የሚያምልኮ ስርዓት ስግደት ነው። ለአምላክ ለአላህ ሱብሓነሁ ወተዓላ መስገድ ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃመስ ሶላት አሉ። ሶላትን መስገድ ነው። ስለ ሶላት አሰጋገድ የምታስተምርሽ ሙስሊም ጓደኛ ካለችሽ ሶላትን አሰጋገድ አስተምሪ ቢያት፣ በጣም ቀላል ነው፣ ታስተምርሻለች። ከዚያ መስገድ ትጀምሪያለሽ ማለት ነው። ከቻልሽ አሁን ወይ በኋላ ነው ይችላል፣ በሚመች ሰዓት ሻወር ውሰጅ። ለሶላት ራሱን ዝግጁ ያደርግ ዘንድ አንድ ሰው ሶላት ማነው ሻወር እንደወሰድ ታዟል። ይህ ነው። በተረፈ ደግሞ ከላይ ዛራ ምትለዋለች ፎሎ አድርጊያት እና በውስጥ እስላማዊ ግሩፕ ታስገባሻለች፣ ትምህርት የምትቀስሚበት። ይሄ ነው። እህታችን ስምሽ ማን ነበር? ሳሮን አይደለ? እሺ፣ ስሙን ባትቀይርም ችግር የለውም። ነገር ግን መቀየር እፈልጋለሁ ካልሽ አንቺ የምትወጂው ደስ የሚልሽ ስም አለ ወይንስ እኛ እናወጣልሽ? ምረጡልኝ። እሺ፣ ደስ የሚል ስም እስኪ ኮሜንት ላይ ጻፉ። እኔ ምርጫዬን አስቀምጣለሁ። ከወለደችው ትወስዳለች። ሳራ ትሆን ሀያት የነቢዩላህ ኢብራሂም ሚስት ሀያት ወይንም ሳራ ወይንም ረምላ ሱመያ ህይወት የሆነውን ኢየሱስ ስተሽ ትሄጃለሽ ሳሮን። ትክክለኛህን መንገድ ወቅ የተፈጠርክበትን ቦታ ክደህ እኮ በራስ የተሰጠ ሃይማኖትን ይዘህ እየኖርክ ነው። ስለዚህ ወደ ኢየሱስ እንዲህ ተሰቅሎ እየለመነሽ ክርስቶስን ትታ ሄደች። ቆይ ክርስቶስ እስልምና ውስጥ ኢየሱስ ክርስቶስ የለም ብለው ያስባሉ ብዙ ሰዎች። ኢየሱስ ህይወት ኢየሱስ አዳምጠና አንድ ጊዜ እናውራ እድል ስጠን። ኦኬ፣ ሀያት የሚለው ስም ያዡ። እሺ መልሳለች። ወላሂ የሚገርም መልስ ነው የሰጣቸው። የተፈጠርክበትን ሃይማኖት እንኳን ማወቅ አልቻልክም ማለት ነው። የምትኖርበት ሃይማኖት ክርስትና ነው። ክርስትና የሚለውን መጽሐፍ ቅዱስ ሆነ አሳየኝ አላቸው። ማሳየት አልቻላቸው። የት ቦታ ላይ ነው አምላክ ራሱ የደነገገው? ይሄን ሃይማኖት የቱ ጋር ነው አምላክ ሳይደነግግላቸው ነብያት ሳያውቁት ይሄን ሃይማኖት መኖር አይከብድም እንዴ? ነገ እኮ ከአምላክ ፊት ነው የምትቆሙት።
ነቢያቶች ምስክር ናቸው እኮ በእናንተ ላይ። የቱ ጋር ነው ያስተማርናቸው ቢሏቸውስ? ከአምላክ ፊት በምትቆሙ ጊዜ አምላክ የቱ ጋር ነው የደነገግኩላቸው ክርስትና ተከተሉ መቼ ያልኩኝ ቢልስ? ክርስትና የሚል ቃል ጻፉና መጽሐፍ ቅዱስ ላይ ካገኛችሁት ወላሂ አደንቃቸዋለሁ። የለም ወፍ ክርስትና ብላችሁ ጻፉ። ከኦሪት ዘፍጥረት እስከ ራእይ ድረስ አምላክ አንዲትም ቦታ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። የትም ቦታ ላይ ነቢያቶችም ከአምላክ ቃል ተቀብለው የሚያደርሱ አካሎች ህዝቦቻቸውን ክርስቲያን ሆኑ ያሉበት ቦታ የለም። አምላክና ነቢያት ዘንድ እውቅና የሌለው ሃይማኖት ይዞ መሄድ ነገ ከአምላክ ፊት መቆም አለ። ቀልድ አይደለም ይሄ ህይወት ገብታችኋል? ቀልድ አይደለም። ሌላው ኢየሱስ ክርስቶስ በእስልምና ውስጥ ሰዎች ወደ እስልምና ሲመጡ ጊዜ ኢየሱስን የካዱ ይመስላቸዋል። ላ አይደለም፣ በፍጹም ወላሂ ኢየሱስን አንክድም። በጣም የምንወደው የምናከብረው የተከበረ የአምላክ መልእክተኛና ነቢይ ናቸው። እኛ ምንድን ያደረግነው? አይሁዶች ከልኩ በታች ዝቅ አደረጉት። መሲሁን ምን አሉ? ድንግል ማርያምን በዝሙት ነው የወለደችው አሉ። እርሱንም ሐሰተኛ ነው አሉ። የሚሰራውንም ተአምር ሁሉ ድግምት ነው አሉ። ቃቃለሉት፣ ዝቅ አደረጉት አይደለ? ክርስቲያኖች ደግሞ በእነርሱ ተቃራኒ ምን አደረጉ? አይ ኢየሱስ ክርስቶስ መለኮታዊ ባህሪ ያለው ነው አሉ። ከመለኮት አካል አንዱ አካል ነው አሉ። ጌታቸው አላለም? ከሰውም በላይ ነው አሉ። ከልኩ በላይ ከፍ ከፍ አድርገው ወደ መለኮት አነሱት። ሙስሊም እስልምናስ ምን አስተማረ ከተባለ አይሁዶችንም ምን አላቸው? በፍጹም እናንተ እንደምትሉት በዝሙት የተወለደ ልጅ አይደለም፣ ተአምራዊ የሆነ መንገድ የተወለደ ነው ያለ አባት ብሎ አስተማረ። ጌታቸው አላለም? ልክ እንዲሁ ደግሞ እርሱ የሚሰራቸው ተአምራቶች ድግምት ሳይሆኑ ከአምላክ ዘንድ ያመጣቸው እውነተኛ ተአምራቶች ናቸው አለ። ሶስተኛ ምን አለ? እርሱ እውነተኛ የሆነ መልእክተኛና ነቢይ ነው ብሎ አስተማረ ኢስላም። ጌታቸው አላለም? እነዚያም ከማይገባው በታች ዝቅ አደረጉት፣ እነዚያም ከሚገባው በላይ ከፍ ከፍ አድርገው መለኮታዊ ባህሪ ሰጡት። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ላ ተጥሩኒ ከማ አጠረት ነሳራ ብነ መርየም ያሉት፣ እነማ አነ ዐብዱን ፈቁሉ ዐብዱላሂ ወረሱሉ። ክርስቲያኖች መሲሁን ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንዳነሱት አደራ እኔንም ከልኬ በላይ ከፍ ከፍ አድርጋችሁ ወደ መለኮት እንዳታነሱ፣ እኛ የአላህ መልእክተኛና አገልጋዮች ነን ብለው ተናገሩ። እና ይህ ነው እና ኢየሱስ ክርስቶስን የካደው ማን ነው ከተባለ ክርስቲያኖች ናቸው። ለምን ከተባለ እናስረዳ እንችላለን። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ነገር ግን ክርስቲያኖች አይ ራሱ አምላክ ነው ብላችሁ ካዳችሁት። ኢየሱስ ክርስቶስ የአንዱ አምላክ አብን ብቸኛ አምላክ ነው ይለዋል። ብቸኛ አይደለም፣ ወልድና መንፈስ ቅዱስም አሉ ብላችሁ ክርስቶስን ካዳችሁት። ትምህርቱ ኢየሱስ ክርስቶስ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብሎ አስተማረ። አይደለም፣ አብ ወልድ መንፈስ ቅዱስ ናቸው ብላችሁ ካዳችሁት። የቱ ጋር ነው አንድም ሶስትም ነው ብሎ ኢየሱስ ክርስቶስ ያስተማሩ? የትኛው ነቢይ ነው አምላክ አንድም ሶስትም ነው ብሎ ያስተማረው? አምላክ አንድ እንደሆነ ነቢያት ሲያስተምር ቆይተዋል። ክርስቶስ ትልቅ የካዱ ሰዎች ማለት ክርስቶስ። ከዚህ መንገድ ራሳቸውን ቆም ብላቸው አስቡ። እሺ ዛህራ ቀጤ እኔ መስጂድ ነው ያልናት። እሺ ሻሃዳ ብሎ ይገባል። ሳሩዬ አለሽ? ሳሩዬ በፎሎ መልሽልሻለሁ፣ በውስጥ አናግረኝ። እሺ አለሁ። ሁሴን እንቀጥላለን። ፋልማት ሰላም ነው ያለች ፎሎ አድርግኝ። የቴሌግራም ቁጥርሽን ላኪ። ሰላም ነው፣ እንዴት ነህ? አለሁ። እሺ ምን ነበር ሻሃዳ ማለት ፈልጌ ነው። ቅድም ግን የጠየቁትን ጥያቄ አንድም እንትን ያለልኝ የለም። ቆይ ሚኪ እባክህ አንዴ ቆይ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ቅድም ያው ትርጉሙን ስናገር ሰምተህ ይሆናል። ልድገመው። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የእርሱ ነቢይና መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ናሃል። አንድ ሰው እስልምና ሲቀበል ያው ሻወር እንዲወስድ ታዟል። ለሶላት ራሱን ዝግጁ አድርግ ዘንድ ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ ነው የምትሰግደው በኢስላም። ለመላእክትም ሆነ ለጻድቃን፣ ለቅዱሳን፣ ለነቢያት ብሎ ሂሳብ የለም። ለአንድ አምላክ ብቻ ነው የሚሰገደው። ያ ነው። ፎሎ አድርገት ዛህራን ግሩፕ ታስገባለች፣ እስላማዊ ትምህርቶች የምትማርበት። ሙስሊም ጓደኞች ካሏቸው በአቅራቢያቸው በተለይ ስለ እስልምና ስለ ሶላት አሰጋገድ አስተምሩ በሏቸው። በተግባር እያሳዩ ቢያስተምሯችሁ ቶሎ ትይዛታላቸው፣ ቶሎ መስገድን ትጀምራላችሁ ማለት ነው። እንደዚህ አድርግ። ማን ነበር ስም ወንድማችን?
አዱኛ እሺ መቀየር ካልፈለክ ችግር የለውም። ስም መቀየር የምትፈልግ ከሆነ እኛ እንቀይርልሃለን። እንቀይርልህ? መቀየር ፈልጋለሁ። እሺ ደስ የሚልህ ስም አለ ወይንስ እኛ እናውጣለን? ቢላል ማሻአላህ። ኢትዮጵያዊው የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረባ የነበረው አማኝ ሰው ነበር። ይህ ቢላል የተባለው ሰሃባ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የገነት እንደሆነ መስክረውለታል። ያ ቢላል ሰሚዕቱ ቀርዐ ኒዓሊከ ፊል ጀና አሉት። የገነት እንደሚሆን በዚሁ ምድር ላይ ያለ ተመስክሮለታል። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም ያከብሩት የነበረ የወደለን ግን ለእርሱ ትልቅ ቦታና ክብር ይሰጡት ነበር። እና ከዚህ በኋላ ወንድማችን ቢላል ሙስሊም ሆነሃል። እሺ ዛህራ አግኛቸውና ግሩፕ አስገቢያቸው። ልሰግድ ነው እኔ። ቀጥሉ ልጆች። ባረከላሁ ፊኩም። ጃ እንዴት ነህ? መርሐባ